ሰላም ጤና ይስጥልን እንደምን አላችሁ? ስለ አርሰናል አዲስ ነገር ይዘን መጥተናል። የወቅቱ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ መሪ የሆነው አርሰናል የዋንጫ ጉዞውን ከድጡ ወደ ማጡ የሚያሰኝ ዜና በዛሬው ዕለት ተሰምቷል። ባለፉት 4 ጨዋታዎች በሶስቱ ሽንፈት የቀመሰው አርሰናል ነገ ላይ ከስፖርቲንግ ሊዝበን ጋር በሜዳው ኤሚሬትስ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታውን ያደርጋል። ከዚህ ጨዋታ በፊት በዛሬው ዕለት በልምምድ ስፍራ ያልታዩ ዋና የሚባሉ የአርሰናል ተጫዋቾች ስም ዝርዝር ወጥቷል። በዚህም ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ሪካርዶ ካላፊዮሪ እና ጁሪየን ቲምበር በዛሬው የአርሰናል ዋናው ቡድን ልምምድ ውስጥ አልታዩም። ሚኬል ሜሪኖ የረጅም ጊዜ ጉዳት እንዳለበት ይታወቃል። ሚኬል ሜሪኖን ሳይጨምር እነዚህ 5ቱ ወሳኝ የአርሰናል ቋሚ ተሰላፊ ተጫዋቾች በዛሬው ዕለት በአርሰናል የልምምድ ማዕከል አልነበሩም። ይህ እጅጉን ለአርሰናል ደጋፊዎች አስፈሪ የሆነ ዜና ነው። ምክንያቱም አርሰናል አሁን ላይ ከፕሪሚየር ሊጉ አናት እየተንሸራተተ በሚመስል ሁኔታ ውስጥ ባለበት በዚህ ጊዜ እነዚህን ተጫዋቾች ማጣቱ እጅጉን አስፈሪ ሆኗል። በነገው ዕለት አርሰናል በሜዳው ኤሚሬትስ ስፖርቲንግ ሊዝበንን በአውሮፓ ቻምፒየንስ ሊግ የመልስ ጨዋታ ያገኛል። በመጀመሪያው ጨዋታ በስፖርቲንግ ሊዝበን ሜዳ በካይ ሃቨርትዝ የመጨረሻዎቹ ደቂቃ ጎል አርሰናል 3 ነጥብ ይዞ መመለሱ ይታወቃል። ይህ ምናልባት ለአርሰናል እፎይታን የሚሰጥ ቢሆንም በነገው ዕለት እነዚህ ወሳኝ ተጫዋቾቹን አርሰናል ያገኛል ተብሎ አይጠበቅም። ይህ እጅጉን አስከፊ የሆነ ዜና ሆኖ ተሰምቷል።